ከህይወቴ ውጣ ማለት ነው ማለት ነው። ከህይወቴ አልፈልግም በቃ ምን ማለት ነው? ከህይወቴ ልቀቀኝ አንተ ልቀቃት አልኳት። ከህይወቴ ውጣልኝ ልቀቀኝ ስማኝ ልቀቃት ልቀቀኝ ቆይ ስመስራት የማይኖራ የት ነው የምታውቀው ፍቅር ታግሻለሁ ሰማኝ ልቀቀኝ ወደዛ ባለቀስ ምን ታመጣለህ ነው ፎቶቹ ኧረ በፈጠረ ሲጀምር ይሄ የቃላብ ስራ ነው ቃላብ ፎቶቹ ንገረው እኔ መቼም ቢሆን ኪዮና ጋር እንደማልጣላ ንገረው ይሄድ በቃ ተይው በምን አንተ ዞር በል ይሄድ ባንተ ምክንያት እገልሃለሁ አንተ ነህ የምትገለኝ አዎ እገልሃለሁ ይኸውልህ ምንም አታመጣም በቃ ታውቂኛለሽ አልኩሽ አይደል እንዴ በምን በግድ ነው እንዴ ወቅኝ የምትላል ይኸውልህ ወንድሜ ሌላ ነገር እየፈጠርክ ነው አንተ እኔና እሱ መሀል ነው መግባት የፈለከው ነገር እንድትሆኚም አልፈልግም በቃ ከዚህ ሀገር እንድንወጣ ነው የምፈልገው በቃ ከዚህ ሀገር እንድንወጣ ነው የምፈልገው በምን በቃ እሱን ተይው እባክህ እንደዚህ አይነት ነገር ተው እረፍ አሁን ከተቀመጥኩበት ቀስቀሰ በእናትህ ልካ ደግሞ የማይሆን ነገር እየነገርኩህ እኮ ነው በቃ ይኸውልህ አሁን ከኔ ጋር አታውራው ይሄን ልጅ እያልኩ ከኔ ጋር ከመጨቃጨቅ በቃ አንተ ረጋ አትልም እንዴ ቤካ በቃ ያንተ ጥፋት ነው እየነገርኩህ ነው በቃ ተው በቃ እኔ ለሷ ነሽ ነው ያውራኝ ይበለኝ ይስደበኝ እየሰደበኝ ነው ለምን አይመታኝም በቃ ለምንድን ነው የተውኩት አንተ ላይ ጄና አላነሳም ምን ማነሳቢውን ቅድም ነበር ማነሳው ይኸውልህ እየነገርኩህ ያነጥፋል እያስቆምኩት ነው እየነገርኩህ አታስቁመው እስቲ ቤካ እረፍና ሄኖክ ልከዋል አይደል በቃ ይዟት ይመጣል ደርሻለሁ ብላለች በቃ ከመጣች በኋላ የምናወራ ነው የሚሆን እስከዛው አንተ ተረጋጋ በቃ ደም ፍልት አይበል ወርበል ማንዲ ልቀቀኝ ያማል ማነው አስመሲ ብሎሽ ነው ያማል እንደ ዮናስ አይ በምን ምን ያማል እንደ ለዚህ ነበር የጠራሁሽ ስላሳለፍነው ነገር በሙሉ ንገሪው እስቲ አላምን ብሎኛል ፎቶዎችን አሳየሁት ፎቶዎችንን ምንም ሊያምነኝ አልቻለም ያማል እንደ ሰው ይበራና እንተዋወቃለን እየነገርኩህ ተረጋጋ መጀመሪያ ተረጋጋና እናስረዳው ነው እንተዋወቃለን እኔ ታውቀዋለሁ እንተዋወቃለን በምን አውቀሽ ነው እንዴ ለምን አልነግሪውም እሺውን ምንድነው የምነግረው አታውቂውም ማነው እኔ ታውቀዋለሁ ለምን ይጠራኝ ሲጀምር የጠራሽ አንድ ጉዳይ ቢኖር ለዚህ ጉዳይ ነበር አሁን አንቺ ደግሞ መጥተሽ አላውቅም የትኛውም ይኸውልህ ከአንተ ጋር ጉዳይ የለንም አሁን ለምን በምን ያልነግሪውም ስለኔና ስለአንቺ ምንድነው የምነግረው እኔን ታውቀኛለህ ሲጀምር ስላሳለፍነው ነገራቶች ለምን አልነግሪውም አሁን ምንድነው ያሳለፍነው ኧረ በምን ያቀል ልጅ እንዴ ምን እያወራ ነው ይሆና ምንድነው ድራማ እየሰራች ነው እዚህ ጋር ምንድነው እንዴ በምን የምርሽ ነው እንዴ እኔ ታውቀዋለሁ እኔ እግዚአብሔርን አላውቀውም ይሆና ምን ሆነ ነው አንቺ እግዚአብሔርን ትያለሽ እኔ ታውቃለሁ አላቅ እየሰማሁ ይኸውልህ ወንድሜ ካንተ ጋር እኮ ጨረስን አይደል እንዴ አሁን እዚህ ጋር ምንም እንድታወራኝ የኔ ነው ጉዳዩ ምንም እንድታወራኝ አልፈልግም ጉዳዩ የኔ ነው በምን ለምን አትነግሪውም ምንድነው የምነግረው ወንድሜ እኔ ታውቃለሁ እኔ ነው የምታውቀኝ ሰው ተመሳስሎብኝ ነው አስፈራርቶሽ ነው እሱ ማነው የሚያስፈራራኝ እኮ ነው የምወደው ፍቅረኛዬ ነው ምንድነው የምታወራው እየሰማህ ነው የምወደው ፍቅረኛዬ ነው እያለች ፍቅረኛዬ ነው አዎ ፍቅረኛዬ ነው ምንድነው የምታወራው እሱ ነው ፍቅረኛዬ አዎ ፍቅረኛዬ ነው አልነገርሽውም ማለት ነው ስለኔና ስለአንቺ አንተ እኔ እናንተ ምን አለን እንተዋወቃለን ከዚህ በፊት እንዴ የምሩን ነው እያወራን ከንቱ ልፋት ነው እየደከምክ ነው እኔ ወንድም እንዴ ምን እሱ ያምነኛል ብለህ ነው ስሜን እያጠፋ ያለው ምንድነው ፍላጎት ሲጀምር ምንድነው ፍላጎት የት ነው የምታውቀኝ እኔ ወይ ከመጀመሪያው ጀምሮ ንገረኝ የት ነው የምታውቀኝ እኔ ኧረ ምንድነው የምትይው ለምን መልስላት የት ነው የምታውቃት መልስላት ታውቀኝ እንዴ እኔ ከዛሬ ውጪ እኔ በፍጹም አይቻላል ብዙ የፍቅር ጊዜያት እኮ አሳልፈናል እኮ አንድ ላይ እኮ ስሜን ራስ የት ነው ያወቀው ሰውዬው ቆይ ምንድነው ቃላብ ፕራንክ አድርጋቸው ብሎ ነው እንዴ ላከ እንዴ ባይገርምሽ የቃላብ ወንድም ነኝ ነው የሚለው የቃላብ ያክስት ልጅ እኔ ቃላብን ራሱ በአንተ ምክንያት ነው ማውቀው እንጂ እኮ እኔ ጭራሽ አላውቃቸውም እኔ ነው ማውቃቸው ቃላብንም እኮ የእሱ ጓደኛ ስለሆነ ነው ያወቅኩት እንጂ እኮ ከኔ ጋር ምንም አይነት ግንኙነት ኖሮት አይደለም አሁን መዋሸት እኮ ምንም አያስፈልግም እኮ እኔ ጉዴ ፈላ ሲጀመር ስም ማን ነው ቆይ ይኸውልሽ ስም ማን ነው አላውቅም ለምን ስሜ የምታጠፋው የተፈጠረው ነገር ለምን አንነግሪውም ምንድነው የምነግረው ስሜ አሁን አንድ ባንድ የተፈጠረውን ነገር ለምን አትነግሪውም እኔ ምንድነው የተፈጠረው እስካሁን እኮ አብረን ነበርን እያሳየሁት ነበር ፎቶአችንን ምናምን እስቲ አሳየኝ እስቲ እኔ ማላውቀው ፎቶአችንን አሳይቼህ አይደል እስቲ በማይሆን ነገር እያልክ ነው እንዴ አሁን እያሳየኝ ያለው ነገር ማለት ፎቶ ነው ቪዲዮም አለ ቪዲዮ ሪል ነው የሚመስለው ስናፕቻት ላይ የተቀረጸ ማለት ነው ፎቶውም ልክ እንደዛ ከማን ከሱ ጋር ግን እኔም ጭራሽ ላምነው አልፈለኩም ይኸውልህ ወንድሜ አሁን አስፈራርታት ምናምን ሊሆን ይችላል እንደዚህ እያለች ምን እኔ እየነገርኩህ እኮ ነው አልፈልግህም ካለች
ያው እንደማትል አውቃለሁ። እንደምንዋደድ ነግሬሃለሁ። እንደምንፋቀር በእምኒ ነው አንተን የምትወደው። አንተ ምንድን ነው የምታወራው? ታውቀኛለህ እንዴ? በእምኒ ለምን አትነግሪውም? ትወደኛለህ። ለቃቃት ደግሞ እንደሳታያት ምን እየሆንክ ነው? ድጋሚ እንደዚህ እንድትለኝ እንድትነካኝም አልፈልግም። እየነገርኩህ ነው። ምን ያህል እኮ እንደምትወዳት ብታውቅ ውደዳት። በጣም እየታገስኩ ነው እኔ ራሱ ማለት ነው። ተው ቢካ እንዴ ሲጀመር ቃላብ ነው የላከ ይሄ የቃላብ ስራ ነው። ሲጀመር ቃላብ ነው የላከ ስራ አይደለም ነው። ቃላብ ነው እንደዚህ አድርግ ያለ። እኔ እናንተ እየተዋወቀን ነው። ምን አይነት ግንኙነት ሊኖር የሚችለው? ሲጀምር እኔ እናንተ የታቀኛለህ? ስሜ ራሱ ታውቀዋለህ። በእምኒ ያውቀሽ ነው ግን ልቀቀኝ። በእምኒ ምናምን አትበለኝ እንዴ! ዞር በልልኝ ወደዛ። ታገስኩ። በእምኒ ምናምን ይለኛል እንዴ? እንድታስጨንቃት አልፈልግም። ይኸውልህ ወንድሜ አንተ ቆይ የየትኛው ፍቅር የሚገባህ ነው? ምን አገባህ? ማን አንተ? ቆይ ማን ነው ስለኔ እንደዚህ የታውቀህ ነው? አንተ የት ነው የምታውቀው ፍቅር? ታግሻለሁ። ትሰማኛለህ? ልቀቀኝ ወደዛ። ባለቀስ ምን ታመጣለህ? የታውቀው ነው ፍቅርን እኮ እያልኩ እና ይሄ ሲጀመር እጅ ላይ ጻፍ ነው የሚሆንብህ። ሲጀመር ጤነኛ አይመስለኝም ይሄ። አንተ ጤነኛ አይደለህም። ይኸውልሽ በእምኒ ሲጀመር ጤነኛ አይደለህም። ምንም አትጠጋኝ አልፈልግም። እንዴ አውቃታለሁ ብለህ የምርህን እያወራን ያለው? ይኸውልህ ወንድሜ ምን ያህል እንደምወዳት ብታውቅ ማለት ነው እንደዚህ እጇን ይዘህ ነበር የምትሰጠኝ ለኔ። ጭራሽ ለዚህም ደረስክ። በምን አንድና አንድ ነገር አምጣ፣ ስልክህን አሳየኝ። እንዲህ በኩራት እንዲህ ጀነን ብሎ ሊናገረኝ አይችልም። ይሄ ፎቶ እኔ አንድና አንድ እንድታቂልኝ የምፈልገው ነገር በዚህ በ2 ዓመት ውስጥ ምንም አይነት ላይፍ አታሳልፊ ግድ አይሰጠኝ። አሁን ላይ አንድ ላይ መሆናችን ብቻ ነው በቂ። ከዚህ ልጅ ጋር ፍቅር ጀመረሽ ከሆነ ንገሪኝ። በቃ በምን ንገሪው፣ በቃ እንደምትወጂኝ ንገሪው። እኔ ሲጀመር እኔ የታውቃለሁ እኔ ዮና ታውቃለህ አይደል? እኔ ምንም ካንተ የደበኩት ነገር የለም እኮ። ይሄ ፎቶ ምንም ፎቶሾፕ አይመስልም። ቪዲዮን እዩ። ቆይ ቪዲዮን እዩ። ቪዲዮን እየዋኘሽ ነው። እንዴት እንዳገኘ ኬት ነው ያገኘው? ፎቶ መጀመሪያ ንገረኝ። ኬት ነው ያገኘው? ይኸውልሽ በምን እዚህ ጋር መዋሸቱ ምንም ይኸውልሽ ምናምን አትበለኝ። ኬት ነው ያገኘው? ምንም አያመጣም። ንገሪው ነው እዚህ ጋር። ይሄ ፎቶ ኢንስታግራም ላይ ያለ ፎቶ ነው አይደል? ከኢንስታግራም ላይ አውርደናል። ሌላ ክለት አይደለም። በምኒ ምንድነው በምኒ የምትለኝ እንዴ? በምኒ አትበለኝ። ሲጀምር አትጥራኝ ስመኝ እንዴ። ምን ያህል እንደምወድሽ እኮ ታውቂያለሽ። ኧረ ወይኔ ጉዴ ፈላ። ምንድነው የሚያወራው? ኧረ ዱና በፈጠረ ምንድነው የምታወራው? አሁን ለምን እንደማትወጂዋት ነግሪው። አውቀሽ እያስመሰልሽ ነው ከሱ ጋር። አንተ የምርህን ነው እያወራ ያለው? ነውና ስማው፣ የምርህን ነው እያወራ ያለው እንዴ? አንተ ነው የሆናም በጣም ወዶ ፍቅረኛዬ ነው። ምንድነው የምታወራው? ሲጀመር አንተን ቃላብ ነው ላካ አይደል? ንገረኝ። እውነት ቃላብ ነው እንደዚህ አድርግ ብሎ ላካ? ለምን አትነግረኝም? እንደዛም እኮ በቃ ይተልቁ። ምንድነው አላማው? ተልቁ ይመጣ። ማንም አላከኝም እዚህ ጋር። ቃላብም ልኮኝ አይደለም የመጣሁት። ይኸውልህ ወንድሜ እንደማትወድህ አሁን እየነገረችህ ነው ያለች። ቪዲዮቹን አሳይቻለሁ አይደል እንዴ? ቪዲዮ በምን እዚህ ጋር እኔ በፈጠረ አምላክ እኔ ሰለቸኝ። አሁንስ እኔ ለሱ 100 ጊዜ እወዳለሁ እያልኩኝ ማብራራት እኔ ካንተ ጋር መጨቃጨቅ ሰለቸኝ። እግዚአብሔር ነው ሰለቸኝ። አሁን አታብራሪ። አሁን ለምጠይቅሽ ጥያቄ ብቻ መልሽ። ቪዲዮ ዋና ነው እንበል፣ እየዋኘሽ ፖስት አድርገሽው ምናምን አውርዶ ነው እንበል። ፎቶ ከሱ ጋር ተቃቅፈሽ የተነሳሽው ኤአይ ነው እንዳልል ይኸው ቤካም በቃ የእውነትን ይሁን እያመንከው ነው ነገሩ ያሳለፈው። ዝም በል። እኔ ካንተ ጋር የለኝም። እሺ እንዴት እናድርግ? ጠይቂው። እኔን አይደለም ቤካን ጠይቂው። የምር እያመንክ ነው? ቤካ የምር እያመናችሁ ነው እኮ። እንደዛ ነው የሚመስለው። ኢንስታግራም ላይ እኮ የለቀኩት ፎቶ እኮ ነው ሲጀምር አይደል እንዴ? ከሱ ጋር አይተዋል አይደል? ከሱ ጋር እኔ አላውቀውም ጭራሽ። ይሄ እኮ አቀናብሮት ነው ያሟል። ይሄ ሲጀምር ጤነኛ አይደለም። በምን አትበለኝ። ዞር በልልኝ። እና የምርን እያመንከው ነው አንተ? እሺ በምን እንዴት ላድርግሽ? እንዴት ላድርግ ማለት ከኔ ልቅ እሱን ታምናለህ? የትም አታውቀውን ሰውዬ ታምናለህ? እሺ ቃላብን እሺ ይሁን። አትሊስት ጓደኛ ነው። እሺ ቃላብ በዚህ 2 ዓመት ውስጥ ምንም አይነት ላይፍ አሳልፊ ኖርማል ነው። እኔ ግን ይሄ ነገር ደብቀሽ የሆነ ስቴፕ ያለ ሄዶ ነገ ላይ ላጣሽ አልፈልግም። በምን አትፍሪ፣ ንገሪው። እንደምትወጂ ንገሪው። ዝም በለኝ። ያሟል እንዴ አንተ? ቆይ እያስፈራራህት ነው እንዴ? አልገባኝም። እኔ ከምንም በላይ ማለት ነው የሚጎዳኝ አንተ እሱን ስታምነው አላመንኩት። እኔ እግዚአብሔር በምን አላመንኩት? አምንሻለሁ፣ አውቃለሁ፣ አምንሻለሁ። ግን አንተ ዝም በል። ጤና የለውም እንዴ? ቆይ አንተ ምንድነው ፍላጎት? ቆይ አንተ ቆይ የግድ ደጅኝ እያልካት ነው እንዴ? አልገባኝም። ትወደኛለች። እኔ በግድ ደጅኝ አላት። ለምን አትነግሪውም? እንደማትወጂ አንተ ዝም በል። ምን አገባ? ልጁ ያመዋል እኮ። ወይኔ ዛሬ ተቃጠልኩ። ይፈው ጨጓሬ። ትወጂኛለሽ? አትወጂ?
በቃ የምር የጠየቀኝ ተጠራጥሬ የጠየቀኝ ነው። ኖ እንዲሰማ እፈልጋለሁ። ትወጂኛለሽ? አትወጂኝ? ከማንም እና ከራሴ በላይ ነው የምወድህ ታውቃለህ። ጥያቄ ተመልሶ ይኸውልህ ወንድሜ እያስገደድካት ትወጂኛለሽ እንድትላት አይደለም የምፈልገው ነው። በምን ብዙ አሪፍ ጊዜያትን እኮ አሳልፈናል እኮ። እኔ ታውቃለሁ። የት በህልም ነው የታውቃለሁ። አሁን እኮ ያስገደዶሽ ነው እሱ። በምን እንደ በፊት እኮ ልንሆን እንችላለን። አሁን እያስገደድከኝ ያለው እንደ በፊት እንሁን። በቃ እሱን ተይው፣ አይጠቅምሽም። ፍቅር የት ይገባውና ነው? ቆይ ዞር አድርጉልኝና በፈጠረ እኔ እሳሳታለሁ። በፈጠረ ምንድን ነው እያወራ ያለው እንዴ? አንተ የምር እኮ አብሬው እኮ ነው እየመሰለኝ ያለው ነው ራሱ። በምን ፍቅር ከማይገባው ልጅ ጋር እኮ እያወራሽ ያለሽው። ፍቅርም አይግባኝ ምንም አይነት ደነዝም ልሆን ችግር የለውም እያልኩ ችግር የለውም። አንተ የፈለግከውን በል። እኔና አንተ በምን የሚያነካካን ነገር የለም። አናውቅም። ያን ቃላብ ደግሞ አምጣውና ቁጭ ብለን በወንበር ዙሪያ በስነ ስርዓት እናወራለን። ከዛ በኋላ አንተም ጥያቄ ይመለስልሃል። የማይሆን ህልም እያለምክ ጊዜን አትግደል፣ ጊዜያችንን አትግደል። ይኸውልህ ወንድም የማይሆን ህልም እያለምክ ያለውን አንተ ነህ። አሁን ፎቶዎቹን ኧረ በፈጠረ ሲጀምር ይሄ የቃላብ ስራ ነው። ቃላብ ፎቶዎቹን እኔ መቼም ቢሆን ኪዮና ጋር እንደማልጣላ ንገረው እሺ። እኔ በቃ ወደዋለሁ። ይተወኝ፣ ከህይወቴ ይውጣ። ምንም እያስመሰልኩ አይደለም። ከህይወቴ ይውጣ። አንተም እሱም ብትሆኑ በቃ ተጠራርጋችሁ ውጡልኝ። እኔ ሰላማዊ ህይወት ነው መኖር የምፈልገው። እንደማትወጂው አውቃለሁ። አሁን ማንን ነው የማልወደው? አንተን የት አውቃለሁ? ሲጀምር በቃ ውጡልኝ ከህይወቴ አልፈልግም። ለሱም ንገረው በቃ አጥፉልኝ። ሂድ፣ ቪዲዮን ፎቶውን ዲሊት አድርግ። ሂድ። ይሄን ብቻ የምፈልገው በቃ ካንተ። ይኸውልሽ አሁን ትሰማኛለህ? ፎቶቹን እንድደልትልህ ትፈልጋለህ አይደል? በጣም አዎ። ይኸው በምን ይስጠኝ? ምን ማለት ነው? ምን እያደረክ ነው? በምን ይስጠኝ? በቃ ዞር በል። ልቀቃት። ይኸውልህ ፎቶቹን እንድደልትልህ ነው የምፈልገው። በቃ በምን ይስጠኝ? ትወደኛለች አውቃለሁ። ፎቶውን ትደልትልኛለህ፣ በምን ትወስዳለህ? እንደዛ ነው ሀሳብ። ሁለቱን ድሌት ታደርጋለህ። ልቀቃት። ሌላ ነገር ሳይከተል ድሌት ልቀቃት። ድሌት አድርገው። ላጠፋልህ አልችልም ካለ ብለዚያ ይኸውልህ ወንድም፣ እኔ እኮ መቀበል ይችላል። ስልኩን በራስህ እጅ እንድደልት ስለፈለኩ እጄ ላይ ነበር። ልንደልተው እንችላለን። ሌላ ተጨማሪ ያዝ አትያዝ ስለማናቅ ማለት ልትይዝም ስለምትችል፣ ምክንያቱም በልበ ሙሉነት እንካደልተው አትለኝም። ሌላ ቦታ ስለያዝክ ነው። ሌላ ፎቶ ሌላ ቦታ ስላለ ማለት ነው። ይኸውልህ ወንድም፣ አሁን ነገርኩህ እኮ ፎቶቹን እንዳጠፋልህ ከፈለክ በምን ትሰጠኛለህ? በቃ እቃ አይደለችም እኮ ስጠኝ ብለህ እኔ ብትዋትም እኮ ያለ እሷ ፍላጎት አትወድህም። እሷ አሁን እኮ ማመን ያልቻልከው ነገር እሷ አትወድህም አንተን። በምን ለምን አትነግሪውም? በቃ ንገሪው። ምንድነው የምነግረው? ንገሪው በቃ በምን አልወድህም በይው። እንደማትወጂው ንገሪው። አጣብቀኝ ውስጥ ከተትከኝ። የማይሆን ነገር ውስጥ ነው የከተትከኝ። ይሄ ነገር ቤተሰቧ ጋር ይድረስና የሆነ ነገር ህይወቷ ላይ የሆነ ጎደሎ ነገር ከፈጠረባት የሆነ ያህል የሆነ ጉዳት ካደረሰባት አለቀ። ሰማኛለህ? አለቀ። እገልሃለሁ። አሁን በስነ ስርዓት ድሌት አድርግ። እገልሃለሁ? አንተ ነህ የምትገለኝ? አዎ እገልሃለሁ። ይኸውልህ ምንም አታመጣም እንዴ? ምንም ልታመጣ አትችልም። አሁን እገልሃለሁ ምናምን አትበላም። ፍላጎትህ ምንድነው? ፍላጎትህ በምን ለምን ግን አትነግሪውም? ለምን ታጨቃጭቂናለሽ? አሁን እዚህ ጋር በምን ደከመኝ እኮ አንድ ወይ በልበ ሙሉነት ማለት ነው። በቃ ንገሪዋ፣ ንገሪኝ። በምን ይሄን ልጅ ማታውቂው ከሆነ በልበ ሙሉነት ችግር የለውም። እኔና አንቺ እንሄዳለን። ቤካ የሚያደርገውን ያደርገዋል። አይ አውቀዋለሁ የምትይ ከሆነ ደግሞ በስነ ስርዓት እንፍታው። እኔ የት ነው ማውቀው? ዮና እኔ ባውቀው ለአንተ ለምን ዋሻለሁ? ሲጀምር ምን የሚያስወሽኝ ነገር አለ? ሲጀምር እንዴ የታውቃለሁ? ሲጀምር ፍቅረኛዬ ነች እያለ ነው። በዚህ ልክ ደግሞ ልቡን ሞልቶ ደረቱን እንደዚህ ነፍቶ አያወራም። ይሄ ቃላብ ነው ይላል። እርግጠኛ ነኝ እኮ የቃላብ ጓደኛ ወንድም ነኝ እያለ እኔ እሺ ቃላብን በአንተ ምክንያት ነው የማውቀው አይደለ? ታውቃለህ አይደል? እና ታዲያ እኮ እንዴት ላውቀው እችላለሁ ነው? ቃላብን በአንተ ምክንያት አውቀው እንዴት እሱ ላውቀው እችላለሁ? እሱ ነው እኔ ምን አውቃለሁ? ታውቂኛለሽ እኮ ነው እኮ እኔ የትም አላውቅም። ዞር በልልኝ በፈጠረ አምላክ። ዞር በልልኝ አለች እኮ። በምን ዞር በልልኝ አለች? አንተ እንደሷ አትያዘኝ በእናትህ። በቃ ታውቂኛለሽ አልኩሽ አይደል? በምን በግድ ነው እንዴ ወቅኝ የምትላት? ያው ነው ወንድሜ፣ ሌላ ነገር እየፈጠርክ ነው። አንተ እኔና እሱ መሀል ነው መግባት የፈለከው?
እኔና እሱ ማለት መግባት የፈለገው የትኛው የፍቅር ጊዜያችሁ ነው? ቆይ መሀላችሁ ምገባው ነው? እሺ አላማ ምንድነው? እሺ እኔ እኮ አልገባኝም። ምንድነው ፍላጎት? በቃ ተወኝ። እኔ ከህይወቴ ይወጣልኝ። ከህይወቴ ይወጣ ማለት ነው ማለት ነው። ከህይወቴ አልፈልግም። በቃ ምን ማለት ነው? ከህይወቴ ይወጣ ልቀቀኝ። አንተ ልቀቃት አልኳት። ይኸውልህ ወንድሜ ሌላ ነገር እንዳታመጣ ተረጋጋ። ልቀቀኝ። አሎ ሰማኛለህ? ልቀቀኝ። እጥልሃለሁ። እስካሁን በስነ ስርዓት እያወራሁ ነው። እጥልሃለሁ። ልቀቀኝ። ድጋሚ ሌላ ነገር ነው የፈለግከው አንተ። እንዳትነካ። ሌላ ነገር ነው የፈለግከው አውቃለሁ። ለምንድን ነው የምትሆነው? ዞር በይ አንቺ። አንተ በአንቺ ጉዳይ ነው ሁሉ ነገር። እኔ ታውቀኛለህ ነው? ተው በቃ። የማይሆን ነገር አታውራ። የማይሆን ነገር አትወስድ። ይሄ ሲጀምር ጤነኛ አይደለም። እግዚአብሔር እናንተ ላይ ተወስኖ ነው የሚሆነው። በዚህ ልክ እወዳታለሁ፣ በዚህ ልክ እንደዚህ ብሎ ሊመጣ አይችልም። የሆነ ተራ ሰው እንዴ እየነገርኩሽ። እኔ እስካሁን ተረጋግቼ የማወራው ያሳለፋችሁት ላይፍ ካለ እየነገርኩሽ ነው። እኔ በስነ ስርዓት ያለፈ ታሪክሽ ነው፣ እቀበልሻለሁ። በምን ያው ነግረሽው ለምን ከዚህ ልጅ አንሄድም? ዞር በልልኛል። እሱ የሚያወራው ማመን ፈልጋ ነው። ይኸውና ንገረኝ። እሱ የሚያወራው ማመን ፈልጋ ነው። ዞር በል አንዴ። እኔ ላውራት አልፈልግም ነው። ላውራት ብቻ ነው የምፈልገው። ችግር የለውም። ካንተ ጋር አልጨረስንም። የትም አትሄድም፣ እኛም የትም አንሄድም። ነይ ከዚህ ልጅ ጋር የምትተዋወቂ ከሆነ እየነገርኩሽ ነው። በምን ደግሜ ልንገርሽ፣ ሁሉንም ነገር እተዋለሁ። እኔ ደስታሽን፣ ሰላምሽን ብቻ ነው የምፈልገው። በምን አውቃለሁ፣ ምንም ነገር ብታደርጊ እንደምትናገሪኝ እንደማታውቂውም አውቃለሁ። ወይ ደግሞ አውቀሽም እያስቸገረሽም ሊሆን ይችላል። እያስቸገረሽ ለኔ ብለሽ ለኔ ለመከላከል ብለሽ ሊሆን ይችላል። ስለማቅሽ ማለት ነው። ለኔ ምን አይነት መስዋዕትነት እንደምትከፊ ስለማቅ ማለት ነው። ንገሪ። ታውቂያለሽ? ነገርኩ አላውቀውም እኮ። እንዴት ነው ሰው በዚህ ልክ በልበ ሙሉነት ሊያወራ ልኮት የሚሆነው? ምን ሆነ ነው? እኔ ለምሮ ማታምነኝ እንዴ? ቃላብ እስከዛሬ ለኔ ሊያስጨርስ እንጂ ወዷት አይደለም ሲለኝ ነበር። እኔ ምን አውቃለሁ? እሺ እነሱ የሚሰሩትን ነገር እኔ በምን ላውቅ እችላለሁ? እኔ ማውቀው በቃ አንተ መውደድኝ ብቻ ነው። አንተ ይሄን ነገር ሊገባ ካልቻለሽ እሺ ምንድን ነው ማድረግ ያለብኝ? እኔ በፍጹም ነው የማላውቀው። ይኸውና እኔ ለአንተ ያለኝን ስሜት ደግሞ ታውቃለህ አይደል? ምን ያክል እንደምወድ አውቃለሁ። እኔም ለዛ ነው እኮ እስካሁን ተረጋግቼ እያወራሁት ያለሁት። እንድትጠራጠሩ አልፈልግም። እኔ ለአንተ ያለኝን ነገር እንድትጠራጠር አልፈልግም በፈጠረ እና ደግሞ ሌላ ሰው በመሀላችን እንዲገባ አታርግ እኮ። ገባኝ። እኔ እኮ ለዛም ነው ወደዚህ ይዤሽ የመጣሁትና እንድናወራ የፈለኩት ለዛ ነው። ማንም በመሀላችንም አይገባም። በቃ ለዛ ነው። እኔም ቤካም እስካሁን ታግሰን ያለ ነው። ለዛ ነው። እኔ በቃ ሰልችቶኛል። እኔ አላውቅም። እኔ ምን አይነት ድራማ እየሰሩ እዚህ ጋር እንደሚያወሩ ነው እንዴ? እሺ ፎቶሽ እንዴት አይ ነው እንዳልል ኢንስታግራም ላይ የነበረ ፎቶ ነው ታውቀዋለህ? አንዴ እሱ ፎቶ ፖስቼው እንደነበረ ከኢንስታግራም ላይ ወርዶ እኮ ነው ያሳየ እኮ። እሱ አንደኛው ነው። እሱን ተውኩት እኮ። ሌላኛው ፎቶ ግን ያሳምናል። እሺ ያን ዋና እየዋኘሽ ነው ቪዲዮ ቀርጫታለሁ ብሏል። እሱን ደግሞ አላሳየሽኝም። እኔ እሺ ምንድን ነው እሺ ማለት ያለብኝ? እኔ እግዚአብሔርን ቆይ ከእሱ ጋር በቃ እሺ ታውቂያለሽ? አይተሽ ታውቂያለሽ? እኔ አላውቀውም በፍጹም። እየነገርኩህ አይደል እንዴ? አላውቀውም። ሌላ ሰው በማላችን እንዲገባ አታርግ በፈጠረ። እሺ ምን ይሻላል ማለት ምንድን ነው? እኔ አላውቅም። እንዳባረው እና ሌላ እሺ ምንድን ነው ማድረግ ያለብን? በእምነት የሆነ የደበቅሽን ነገርም ካለ ንገሪን። ምንድን ነው የምደብቀው? ሁሉ ነገር ውስጥ እንዳንገባም እኮ ነው። አሁን እኮ ነገሩን ፈርዘር ከመሄዳችን በፊት የሆነ ነገር ንገሪንና መቋጨትም ካለብን እንቋጨው በቃ። እኔ ምንም የደበቅኳችሁ ነገር የለም ቤካ። ያለውን ነገር ነው የነገርኳችሁ አይደል? የተፈጠረው ነገር እኔትም አላውቀውም ልጁ። እሺ ማታውቂው ከሆነ እንዴት ነው ከመሬት ተነስቶ መጥቶ ፍቅረኛ ይነስ ብሎ ፎቶ እያሳየ ቃላብማ ልኮት ነው። እሱን እኮ ነግሮኛል። ቃላብ የላከው ግን ከዚህ በፊት ይኸው ድብብቆሹ ይበቃናል ብሏል። ድብብቆሹ ይበቃናል። እስካሁን ያው ያለውን ነገር በቃላብ በኩል መጥቻለሁ። አሁን እምቢ ስላልከኝ እኔ ራሴ በግላጭ መጣሁ አለኝ። እኔ አላውቀውም በፈጠረ። እኔ የትም ነው የማላውቀው። እባክሽን በቃ እኔ ደጋግም የለምንሽ ምንም እኮ አይደለም። ከኔ በፊትም ከሆነ ነው። ለምንድን ነው የምታስጨንቋት? ቆይ እሺ እያወራናል። ስርዓት የለህም? አልተማርክም አይደለም? ለምንድን ነው ስነ ስርዓት የለህም ወይ? እንዴ በቃ አልፈለግህም እኮ አለች እኮ። ምንድን ነው የምታስጨንቃት? አሁን ነው አልፈልግም። አትክፈትሽ፣ ዞር በል ከዚህ። እያወራን ነው አሁን። ይኸውልህ እያስጨነካት ነው ያለው።
መናገር ሰው አቅቷት ሊሆን ይችላል። በቃ ከዚህ በላይ እንድታስጨንቃት ደግሞ ነው ያልፈልግም እኮ ነው ያስጨንቅያት። እያስጨነቃችኋት ነው ለሁለት። ምንም ባደርግ እኮ ፍቅረኛዬ ነች። ምንም አያገባህ። ልቀቃት ደግሞ ፍቅረኛዬ ናት ምናምን አትበል። ዞር በል እያልኩ ነው አንተ። ምንም ባደርግ ፍቅረኛዬ ነች። ምንም አያገባህም። ይኸውልህ እያስጨነቃት አይደለም ፍቅረኛዬ ናት እንድትለኝ የምፈልገው እኔ። እሺ ምንድን ነው? ቆይ ፍላጎት ምንድን ነው? ምንድን ነው የምፈልገው? ቆይ በምኒን ከሆነ አትፈልግህም፣ አታውቅህም፣ አይተህም አታውቅም፣ ስምህን ሁላ አታውቅም። ቆይ ምንድን ነው ከዚህ ውጭ ምንድን የምትፈልገው? በፈጠረ አምላክ በምን ቆይ ያንን ምስጢራችንን ልናገር እንዴ? የምን ምስጢር ነው የምታወራው? አፍ እንዳከፍ አይደለም ልናገር እንደ ያንን ምስጢራችን እዚህ ጋር እንዳታወራ። ዞር በልልኝ በቃ ሂድልን። በፈጠረ አምላክ ሂድልን። በፈጠረ አምላክ በቃ እንሂድ ነው የታያቸው። እንሂድ በቃ ታያቸው። የምን ምስጢር ነው? ይኸውልሽ በምን እኔ ሲጀመር እዚህ ሀገር እንድትሆኝም አልፈልግም። በቃ ከዚህ ሀገር እንድንወጣ ነው የምፈልገው። በቃ ከዚህ ሀገር እንድንወጣ ነው የምፈልገው። በምን አልፈልግም። ዞር በልልኝ በቃ እሱን ተይው። በምን የረሳሽ? እዚሁ እኮ ነኝ። በምን ምንድን ነው የሚያወራው? ማለት የምን ሚስጥር ነው? በቃ ሂድልኝ። እሺ ከህይወቴ ይወጣልኝ። ልቀቀኝ፣ ልቀቃት ብያለሁ። ልቀቃት፣ ዞር ልቀቀኝ። ቆይ ስነ ስርዓት ይኑር። ለምን ስነ ስርዓት የማይኖር አንተ? በፈጠራችሁ ታውት። በቃ ይሂድ፣ እሱ ይሂድ፣ ወደሚሄድበት ይሂድ። በምን አሁን ንገሪኝ። ምንድን ነው የምን ሚስጥር ነው? አታውራ ምናምን ስትይ ነበር። አሁን እስካሁን ብትነግሪኝ ከአንደበትሽ ብሰማ ችግር የለውም። ንገሪው። አንተ ዞር በል። ለምን ዞር ለማትለው? ምንድን ነው የምነግረው? ዞር በልልኝ ካጠገቤ። የተደበቀ ነገር አለ ማለት ነው። የደበቅሽኝ ነገር አለ ማለት ነው። ዮና እኔ አልደበቅኩም ምንም ተይ። ነገር። በጣም አመሰግናለሁ። እስካሁን ዮና በፈጠረ እኔ እንድትጎዳ ስለማልፈልግ ነው። አመሰግናለሁ። እስካሁን ስትጫወችብኝ ነበር ማለት ነው። ምንድን ነው የምትጫወትብህ? በቃ ዮና እሺ፣ ተረጋግተህ ስማኝ። እሺ አንዴ ና ወይ እንሂድ። ወዴት ነው የምትሄደው? አንዴ ተረጋግተህ ስማኝ። እኔ እሱ ማውራት ፈልጋለሁ። ዮና የት ነው የምትሄደው? ታወራዋለህ፣ አውራው። ምንም አያገባኝም። ከኔ ህይወት ጋር ግን አያገናኝም። እሱንም እንድትነካውም አልፈልግም። ምክንያቱም በእሷ የተነሳ ነው ይሄ ነገር እየሆነ ያለው። አመሰግናለሁ። ዮና ይሂድ በቃ ተይው። በምን አንተ ዞር በል። ይሄዱ በአንተ ምክንያት ነው። ዮና በምን ልቀቀኝ፣ አልፈልግም። ይሂድ በቃ ተይው። አንተ ነህ ህይወቴን እያበላሸህ። ና አንተ እኔ እናንተ እናወራለን። ና ምንም የምናወራው ነገር የለም። ይኸውልህ አበብ ምንድን ነው ቆይ የምትለው አንተ? በሰው ህይወት መተህ የምትበጠብጠው? ና ሄና ና ያዝልኝ ካሜራው። ና እስቲ ምንድን ነው የምትለው አንተ? የምናወራው ነገር የለም። እኔ እናንተ እኮ እናወራለን። እኔ እናንተ ነገር የለውም። ማውራት ያለብንም በሙሉ እናወራለን። በቃ ምንድን